እንደዚህ ለብሰህ ብትወጣ ደግሞ ያለ በቃ ዲያስፖራ ነኝ እኔ እኮ የሰው ኩሽና ነው ሰርቼ የመጣሁት ዲያስፖራ አይደለሁም ዲያስፖራ እኮ በፍረንች ሀገር የሚኖር ነው እናትሽ ጨክና እንደዛ ያደረገችሽ ምክንያቱ ምንድነው እንግዲህ አሰብ 30 ቤተሰብ ናቸው ሰራተኛ ነኝ ብቻ ነኝ ልጅቷን ይዛለው ምግብ ጨርሼ እሰራለሁኝ ቆይ ቤተሰቦችሽ የሚያረጉት ነገር እኔ አልገባኝም እኔ ከዚህ በኋላ አይኔን ማየት አልፈልግም ይቅርብኝ እና ኒካዬን አውርድልኝ መጀመሪያውንም በስልክ አይደል የታሰረው አውርድልኝ ኒካዬን እኔ አልፈልግም እንግዲህ ያሳለፍሽው ይሄ በጣም የሆረር ፊልም የሚመስል ጊዜ ነው ያሳለፍሽው በጣም ከባድ ነው ሰው ሴት ሆነሽ በተለይ ከህመም ጋር ከልጅ ጋር በቤተሰብ መገፋት በጣም ብዙ ነገር አሳለፍሽ እንደዛ ሆነሽ እሱን ተስፋ ታደርጊው ነበር አይደል ተጠብቂው ነበር ማለት ነው መታኝ አፌ ደም እስከሚወጣ ድረስ መታኝ አፈነኝ እንግዲህ ከዛ ውስጥ ክላስ ተቆልፎ ነው የምትቀመጠው ማን ይደርስልሃል ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እናደርሳለን ዛሬም በአንድ ታሪክ ተገናኝተናል ሰው እንዴት በወላጅ አባቱና በገዛ ወንድሙ ይካዳል ትላለች የዛሬ ተረኛ ባለ ታሪካችን ምን ተፈጥሮ ምን ሆና ሚለውን ደግሞ ከራሱ አንደበት እንድትከታተሉት ጋብዛችኋለሁ እኔ አለምሰገድ ታደሰ ነኝ እኛን ማግኘት ከፈለጋችሁ በዮሃ ሚዲያ የሚቀርብ ታሪክ ካላችሁ መደወል ትችላላችሁ መልካም ቆይታ ምን ኮምፓውንድ አፓርታሞቻችን በአንድ ህንጻ 5 ሊፍቶች ባካፕ ጀነሬተር የከርሰ ምድር ውሃ ባለ 5 ቤዝመንት የተንጣለለ የመኪና ፓርኪንግ ሰፊ የልጆች መጫወቻ ስፍራ ተሟልቶለታል ለበለጠ መረጃና ሳይት ጉብኝት በ0940 26 26 82 ላይ ይደውሉ ዴምሲ ሪል ስቴት እንኳን ደህና መጣሽ እንኳን ደህና ቆያችሁ ሰላም ነው አልহামዱሊላህ እንዴት ነሽ መኖር ደግ አለኝ መኖር ደግ ጥሩ ነው እንተዋወቅ ማን ልበል እኔ ስሜ ሙፍታና የምባላለሁ ሙፍታና የማባገሩ ከአጋሮ ከጅማ አጋሮ አጋሮ እንዴት ናት አጋሮ ምንም አትልም አሁን እያደገች ነው ያፈረሷት ነው ትንሽ ዘግይቷል እንጂ የማየት እድሉ ነበርኝ ወደዛ የመሄድ እንግዲህ ኢንሻአላህ አሁን ትደርሳለች ችግር የለም አዎ እንዴት ነሽ አልহামዱሊላህ ያለኔ አለን እንግዲህ ዛሬ ወደኛ የመጣሽበት ዋና ምክንያት ከቤተሰቦች ጋር የተፈጠረን ጉዳይ ልትነግሪኝ ነውና ለዛ ደግሞ ፈቃደኛ ሆነሽ ስለመጣሽ ታሪክሽን ልትነግሪ ልታካፊን ባንቺ ታሪክ ደግሞ በጣም በርካታ ሰው ይማራልን ብዬ ስለማስብ ጥንቃቄም እንዲወስዱም ስለሆነ አላማው ለዛ ደግሞ እኔ አመሰግንሻለሁ እኔም አመሰግናለሁ ውጭ ሀገር ሆኜ ነው ማከታተላችሁ እኔ መጀመሪያ ወደ ወራቤ ስትሄዱ ምናምን አይቻቸዋለሁኝ በዛ ሰዓት መካ ነበርኩኝ ውጭ ነው መሰራ ከኮንትራት ቤት ወጥቼ ማለት ነው አከታተላችሁ ነበር ያው እናንተ ሚዲያ ላይ የሚቀርቡ ልጆችንም ተጎድቶ ለማገዝ እድል አላገኝ እና ለዚህ ነው ዛሬ ደግሞ ራሴን ተጎድቼ እዚህ ጋር መምጣት ቻልኩኝ ለበጎ ነው ችግር የለም ይስተካከል እስቲ ለቤተሰቦች ስንተኛ ልጅ ነሽ ንገሪኝ ስለ አስተዳደግሽ የመጀመሪያ ልጅ ነኝ ያው እንደማንም ሰው እንደ ገበሬ ልጅ ያው ባዶ እግር እየሄድን እየሮጠን ነው ያደግነው ያው በጣም ዝቅተኛ በጣም ምንም የሌሉ ቤተሰብ ውስጥ ነው ወጣሁት አስተዳደጌ እንደዛው ነው ከዛ በኋላ ደግሞ እንግዲህ ለመማር እድል አላገኘው ያው እንደምንም 92 ላይ ጣፍቼ ያልቀመጥ ብዬ ትምህርት ቤት ለመግባት ይያላ በትምህርቴም እንግዲህ ያው እስከ 7 ተምሬያለሁ ያው እንደማንም የገበሬ ልጅ ያው ከብቶች ሲያሰናዳ እርሻ ቦታ እየሄድኩኝ እርሻ ብቻ ነው በተበዘው ያላረስኩት ማለት ነው ከድራይዜ መንጣሮ ምርት ዘር በመዝራት ዩሪያም በመጨመር ከብቶችን በማደግ ያደግኩት እንግዲህ ዛን ጊዜ አሁን ወፍጮ ቤት አለ ወቅተን እየፈጨን በእጃችን ብዙ ሰራተኛ እየቀለበን ያደግነው ያደግኩት የመጀመሪያ ልጅ ነኝ ወንድሞቼንም ወገቤ ላይ ያሳድግ ብዙ መከራ ውስጥ ወጥቼ ነው
ያው እንግዲህ ያንቺ አስተዳደግ እንደ አብዛኛው ኢትዮጵያዊ ነው፣ ከዛ የተለየ አይደለም ብዬ አስባለሁ። ምክንያቱም በተለይ የመጀመሪያ ልጅ ሲኮን ያው የታናናሾችን ኃላፊነት ተሸክሞ ታናናሾችን የማቀፍ በዚህ ባዶ እግሬን ነው ከአንድ ክላስ እስከ 3 ክላስ የተማርኩት። የአንድ ሰዓት ተኩል መንገድ 40 ደቂቃ ነው የሚሄደው፣ በአቋራጭ መንገድ እየሮጥኩ ማለት ነው። ያው እንግዲህ አላማዬ ሌላ ነው፣ ደግሞ እድሌ እዚህ ጋር ነው ጣለ። ስንት ናችሁ ቤት ውስጥ? ልጆች ስንት ናችሁ? ያው አሁን 6 ነን፣ 2 ሴቶች 4 ወንዶች ነን። 2 ሴቶች 4 ወንዶች። እንግዲህ ከዛ ጠፋሁና ትምህርቴን ደግሞ ተማርኩ አልሽኝ። ጠፋሁ። የት ነው የጠፋሽው? በስንት ዓመትሽ ነው የጠፋሽው? በ11 ዓመቴ ነው የጠፋሁት። የት ሄድሽ? ሄድኩኝ ገጠር ውስጥ ነው ዝም ብዬ ሄድኩት። እንደውም እዛን ጊዜ ባዶ እግሬ ነው፣ ልብስም የለኝም ከላይ ላይ። አጎቴ ጋር ሀያቴ ጋር ሄድኩኝ። ሀያቴ ጋር ሲሄድ እናቴ በጣም ነው የደበደበችኝ እዛ ማለት ነው። ይሄ ከንፈር አፌ ውስጥ እስከሚደማ ድረስ ነው የደበደበችኝ። ከዛ ጠፋሁ። አሁንም አምልጬ ወደ ቤት ሳልገባ ጠፋሁ። ሌላ ቦታ ሄድኩኝ። እዛ በሳምንት አባቴ መጥቶ ወሰደኝ። እዛ የሄድኩበት ቦታ ምን አልኳቸው መሰለክ? እናትም አባቴም የለኝም፣ በቃ እኔ የቲም ነኝ አልኳቸው። ለምን ሰው እንዲያዝልኝ ነው፣ ገብተዋል? እንዲያዝኑልኝ ነው። ቀይ ቡና ነበረ፣ በቃ ልጆቹ ተመዝግቦ አልቋሉ። እኔ ግን አልማርም፣ እኩዮቼ ይማራሉ። ግን ያው በአመቱ አሁንም በስንት መከራ ተመዝገቡ። ደብተሩን ካሙሉ አይገናልኝም እኮ። ምናልባት አቅም ምናምን ስለሌላቸው ነው ቤተሰቦችሽ? አይደለም፣ በቃ ለምን እነሱ ስላልተማሩ ትምህርትም ቁርአንም ስለምን እንደሆነ ስለማያውቁ በቃ ሰው ይሰራል፣ ይበላል፣ ይኖራል እንደ ከብት ማጫ። ቁርአን ምቀራ ነበረ። አንድ ቀን ከይቴ ጋር ተደባደበን እና በዛ ምክንያት በቃ አባቴ አረገመኝና በቃ ቁርአን ታውኩኝ፣ አቆም። ደግሞ እንደ ሴት ልጅ እኮ ልብስ የለኝ፣ በሱሪ እኮ ነው የሚሄደው። በሱሪ ሲኬድ ቁርአን አይቀራም ነው የሚባለው። ለምን ግዴታ እኛ እዛ ጋር ብር የለንም ለመግዛት። ተውኩኝ፣ አቆምኩ። በቃ ወደ ትምህርቴ ብቻ ተመለስኩኝ። ይሄን ራሱ እንዲያቋርጥ ብዙ በቃ እንጀራ ጋግሬ ሰርቼ ሳልበላ ሄዳለሁ። ለምን እንድማር ስለማይፈልጉ ማለት ነው። በጉልበቱ የተማርኩት። ከዛ በቃ አልቻልኩም። ሁሌ ዱላ ነው፣ ሁሌ ንዴት ነው። ከብቶችን ካላስገባሽ እኮ ትምህርት አትማሪም ስለሚለኝ 11 ሩብ ጉዳይ እንወጣለን ከትምህርት ቤት። ከዛ ገብቼ ልብሴን አውልቄ ከብቶችን እሰበስባለሁ። ከእረኛ ነው የሚቀበለው ከብቶቹ። እና የማይሆን ነገር ውስጥ ገባሁኝ በዛ ሰዓት ማለት ነው። የማይሆን ነገር ውስጥ ገባሽ? አዎ፣ የማይሆን ነገር ውስጥ ገባሁኝ። ከቤተሰብ ቁጥጥር ለመውጣት በቃ አዎ፣ ያወጣኛልም እሱም በማለት እጄ የማይሆን ነገር ውስጥ ገባሁኝ። እሱም ጥሎኝ ጠፋ። ምንድን ነው ዋናው እሱ? ዋናው እሱ ያው አብሬን እንማር ነበረ አንድ ክላስ። እሺ። የሆነ ልጅ ነበረ። እሱም በአንድ ቀን ደፈረኝ። በቃ እሱም ጠፋብኝ። አስብ እንግዲህ እኔ የማውቀው ነገር የለኝም። ትምህርት ቤት ሄዳለሁ፣ ታመምኩኝ። የማውቀው ነገር የለም። አስብ፣ የመጀመሪያ ጊዜ ይሁን የማውቀው ነገር የለም። ስንት ዓመትሽ ነበር? 14 ዓመቴ ነው። ከባድ ስቃይ ውስጥ ገባሁ። ሐኪም ቤት ሄዳለሁ ወይ የሚሉኝ ነገር የለም። በዛ ላይ ያመኛል፣ የጉበት ቁስለት ነው አሉ። ታከምኩኝ፣ ዳንኩኝ። አሁንም ወደ ትምህርት ቤት ተመለስኩኝ። አልቻልኩም መማር። ወደ ቤት ተመለስኩኝ። ሆዴ እያደገ መጣ። እንደምንም የተባለ ወለድኩኝ። ጅማ ሆስፒታል ወለድኩኝ። ማለት ጥቃት ደርሶብሽ ነው የወለድሽው እያልሽኝ ያለሽ? እንደዛ ነው? አዎ፣ ጥቃት ደርሶብሽ ካለ ፍላጎትሽ ነው ወይስ ምንድን ነው? ወደዋለሁ ልጁን ግን አላውቀውም። እኔ እንደዚህ አይነት ነገር ማድረጉ ራሱ እሱ ግን ጠፋብኝ። እንደዚህ ነገር ልጁንም ጠላው። አላውቅም ማለት ነው። በዛው ጠላው። በአይኔ ማየት አልፈልግም። በቃ አስጠላኝ። ግልጽ አድርጊልኝ። ቆይ ለኔ አንድ ክፍል እንትማሩ ነበር አንድ ትምህርት ቤት? ወደዋለሁ። በጣም ነው የምወደው። ትወጂዋለሽ? አዎ። ከዛ ስትተኙ አታውቂም? አውቃለሁኝ እኮ አውቃለሁ። ግን
እንደዚህ አይነት ነገር ማድረጉ ራሱ ሰውነቴ ላይ ምንም ነገር አላየሁትም። እዛው ጥሎኝ ጠፋ እሱ። ጠዋት ወደ ቤት አልገባው ሐኪም ቤት ነው የሄድኩት። ሐኪም ቤት እንደሄድኩኝ የሆነ መድኃኒት ብዙ መድኃኒት ነው የሰጡኝ። ተመልሼ ወደ ቤት ገባው። ያን መድኃኒት መጨረስ አልቻልኩም። ቆየው። አሁንም ሄድኩኝ። ለምርመራ ነው የሚሄደው። ልጁን ግን ጠልቼዋለሁ። አስጠልቶኛል። ለምን እንደዚህ ያደርገኸኝ? ለምን ነው በዛ ጥለህ የምትሄደው? ለምን ግን እሱ ቢፈልገኝም አልፈልግም። በቃ ከዚህ በኋላ ጠላሁት። ሆዴ ምንድነው የሚሆነው ነው የሚለው አይዋለው ራሴ። ሐኪም ቤት ሲሄድ አይ በስንተኛ ወር በስድስተኛ ወር እንደዚህ ሐኪም ቤት ሄጄ ተመረመርኩኝ። አይ እርግዝና ነው አሉ። ልጁ ጠፍቷል። ምን ልበል? አንቺ ስለ እርግዝና ምንም አታውቂም ነበር ያኔ? ምንም አላውቅም። ምንም አታውቂም? አላውቅም። ፕሬዲ አይመጣም። ሄጃለሁ ዶክተር ጋር ማለት ነው። ግን ይሄ ነው ነገሩ እንደዚህ ነው ብሎ በቃ እኔም ደንግጫለሁ። ገብተሃል? እሱ ጠላሁት። ልጁም ጠፋብኝ። ቆይ ታዩ መጥላቱን ታዩ መጥላቱን ወደ ኋላ እንመጣበታለን። ግን እኔ ያልገባኝ ወሲብ ፈጽማችኋል ወይንስ አልፈጸማችሁም? እሱ ከኔ ጋር ነው ያደረው አይደል? አብራችሁ አደራችሁ። አብራችሁ ታድሩ። ምን አደረጋችሁ? የሆነ ነገር ሰጥቶኛል። ገብተሃል? በኮካ የሆነ ነገር ተሰጥቶኛል። ኦኬ አሁን ተመለሰልኝ። በኮካ የሆነ ነገር ተሰጥቶኛል። እኔ የማውቀው ነገር የለም። ሰውነቴ ምንም ያየሁት ነገር የለኝም። ግን እንዴት ብዬ ይሄን ነገር ልውሰድ? አንድ ነገር የሆነ ነገር ሲሰማህ ነው አይደል? እኔ በፍጹም አስብ እንግዲህ በቃ አደረሱም ያደረገውን ስለሚያውቅ ጠፋብኝ። እሺ ከዛ በኋላ እርግዝና መሆኑ ተረጋገጠ። የወለድኩት ቀን ተረጋገጠ። ሰው መሆኑ ቤተሰቦችሽ ምን አሉሽ? ምን ይለኛል? ምንም አላለኝም። ትንሽ የሚቀርበው አባቴ ጋር ነው። ይዞኝ ወደ ሆስፒታል ወደ ጅማ ከፍተኛ ሆስፒታል ይዞኝ ሄደ። እዛ ወለድኩት። ይዞኝ ገቡ። በቃ ይዞኝ ከገባ በኋላ በጣም ትልቅ ብስጭት ውስጥ ተገባ እሱ። እኔም ታመምኩኝ። ከዛ ቀን ጀምሮ ደህና አልሆንኩኝ። 2 ዓመት አልጋ ላይ ቆየሁ። ልጄንም አላስጠባዋትም። እኔም ለራሴ በቃ የሞት ሽረት መሃል ነበርኩኝ ማለት ነው። 2 ዓመት አስብ እንግዲህ ይሄ ቆዳይና አጥንቴ ብቻ ተይዞ ማለት ነው ተሰቃየሁ። ከዛ ታውቃለህ እንግዲህ ማህበረሰቡ ምን አይነት እንደሚያወራ ምን አይነት ስም እንደምሰጥ በቃ ከዚህ ሁሉ ምንድነው በሽታዬን አውቄ በሞትኩ አልኩኝ። ጅማ ክሊኒክ አለ ሆስፒታል፣ የግል ሳይሆን የግል ነው የሚያሳክመው። ግን ሚሽን የሚባል የፈረንጅ ነው። እዛ ወስዳ ጣለችኝ። HIV ነው አለች። HIV ነው በቃ በሽታው እዛው ሲቹ ነው የምጥላት አለች። ተጣልኩኝ ከልጄ ጋር። ከልጅሽ ጋር? ቆይ ቤተሰቦችሽ የሚያደርጉት ነገር እኔ አልገባኝም። ማለት መጀመሪያ አስተዳደግሽ ያው ማንኛውም ኢትዮጵያዊ ሊያድግ በሚችለው አይነት መልኩ አደግሽ። ያው የሥራ ጫናው ምናምን እንዳለ ሆኖ ማለት ነው። ግን አደግሽ በኋላ ደግሞ ትምህርት ቤት ሆነሽ ያ ጓደኛዬ ካልሽው ልጅ ጋር ደግሞ ይሄን ነገር ፈጠርሽ። ይሄ ነገር ከፈጠርሽ በኋላ እርግዝናው ሲታወቅ ስትወልጂ ገባሽ ወደ ቤት አይደለ? እንደዛ ነው እንግዲህ ያልሽ። ከዛ ወደ ቤት ከገባሽ በኋላ እናትሽ በምን ምክንያት ማለት አሁን መቼም የሆነ ነገር ብላሽ ወይ የሆነ ነገር ተነጋግራችሁ ካልሆነ በስተቀር አውጥታ እናት ልጇን እንግዲህ እንመጣበታለን ችግር የለውም። አይ ታሪኩ እንትን እንዳይል ነው እንዳይዛባ ስለፈለኩ። እናትሽ ጨክና እንደዛ ያደረገችሽ ምክንያቱ ምንድን ነው? በቃ በምን ምክንያቱ ነው እንደዚህ ነገር ውስጥ መግባት የቻለችው? ለምንድን ነው የደበቀችው ነው? ለምን አልተናገርሽም ይሄን ነገር ስታደርጊ ነው? ልጁን አንቺ የትምህርት ቤት ጓደኛዬ ነው ብለሻል። ሳትፈልግ ይሄን ነገር ሳታውቅ ይሄን ነገር ካደረገብሽ ለምን ለህግ አካላት አላሳወቅሽም? ለምን ለቤተሰቦችሽ አልተናገርሽም? ለምን ለአባትሽ አልተናገርሽም? ምንም እኔ ቦታም አልሰጠውም። ምንም ያደረገኝ ነው አልመሰለኝም። ዝም ብዬ ነው የገባሁት እኮ። ከእርግዝናው በኋላስ? እርግዝናው ከመጣ በኋላ እሺ መጀመሪያ አላወቅሽም እንበል። ከዛ በኋላ ግን ስታረግጂ አወቅሽ። በቃ አሁን ዋናው ነገር መጨረሻ ታወቀ። ያኔስ ሄደሽ ልጁን አልሄድኩም። የእነሱ ሰፈር ያን ሰዓት ተንኩል መንገድ ነው
በዛው ጠፋ። ትምህርቱን ትቶ ትምህርት ተወ። ትምህርቱን ተወ፣ ጠፋ። እህቱን ቤተሰቦቹን ግን አውቃቸዋለሁ። ከዛስ በኋላ ግን እንደው ተገናኝታችሁ ታውቃላችሁ ወይስ በቃ ታሪክ ሆኖ ቀረ? ኧረ ምን ታሪክ ሆኖ ይቀራል። ታዲያ እኔ ወለድኩኝ፣ ታመምኩኝ። ከበሽታዬ ሁሉ በኋላ ልጄም አደገች። እኔም እንዳልኩ ትቼ ገባሁኝ። ከሆስፒታል ወጥቼ ቢሞቱም ገብቼ ሞታለሁ ብዬ ገባ ወደ ቤት። እንደዛም ሆኜ ብዙ ጊዜ አልጋ ላይ ቆየው። ዳንኩኝ፣ መራመድ ጀመርኩኝ። ትንሽ መውጣት እንግዲህ አስብ፣ ልብስ ከላይ ላይ አልቋል፣ ምንም የለኝም፣ ራቁቴ ነኝ። እና አንድ ቀን መጣብኝ ከተማ ውስጥ ማለት ነው። ማለት የልጄ አባት መጣብኝና ሰላም አለኝ። አንተ ቀና ብለህ ተኛለህ እንዴ አልኩት። አስተግፊሩላህ አልዓዚም፣ አላህንም አታፍር። እሺ ምንድን ነው የምፈልገው? እኔ ነኝ ጥፋተኛ ነኝ። እኔ ነኝ ጥፋተኛ? አዎ ጥፋተኛ መሆኔን እያወቅህ ለምንድን ነው ከልጄ ጋር የጣልከኝ ታዲያ? ፈራ። አሁንም ቤተሰቦቼ ፈርተዋል። ቤተሰቦቹም ተቆጥተዋል። ያው ምንም አላልኩም። ልጄን አንድ ቀን ወስጄ አሳየሁት። እንግዲህ ያንተ ስራ ነው፣ ልጅህ ናት፣ ባለችበት ደግሞ መከታተል ትችላለህ። ከዛ በኋላ እኔ ፓስፖርት አወጣሁት። አይ አኖርሻለሁ፣ እኔ ለምን ሽንኩርት ተራ ለምን ቆሜ ለምን ሽንኩርት አልሸከም አኖርሻለሁ አለኝ። አይ እኔ አባቴን አስከፍቼዋለሁ፣ አንገቱን አስደፍቼዋለሁ። ስለዚህ እኔ አሁንም ከአባቴ እንትን አልወጣም፣ በቃ እኔ እሄዳለሁ አልኩት። የምትፈልግ ከሆነ ልጄ ማየት ትችላለህ፣ የምትፈልግ ከሆነ ደግሞ ሂጄ እመጣለሁ፣ አብረን መኖር እንችላለን አልኩት። እሺ አለኝ። ሄድኩኝ። እኔ ወደዚህ መጣሁ። ወደዚህ መጥቼ አመት ከምናምን ተበረርኩኝ። አመት ከምናምን ብር ላኪልኝ ይለኛል። የት ነው የሄድሽው መጀመሪያ ስቴጅ? ሳውዲ ነው የሄድኩት። ሳውዲ ሄድሽ? አዎ። እዚህ አዲስ አበባ ውስጥ በዚሁ ያው እስከ 1 አመት ሰርቻለሁ። ከዳንኩ በኋላ ሰርቻለሁ። መኪና አጥባለሁ፣ ወጥና ጽዳት ነበር የሚሰራው እንደ ግቢ። ያው እንደማንም ሰው እዚህ ውስጥ 1 አመት ሰርቻለሁ። ራሴ ነው የጨረስኩት ፕሮሰሱ እዚህ ውስጥ ማለት ነው። ሄድኩኝ። ከሄድኩ በኋላ አመት ከምናምን ሲሆን ብር ላኪልኝ ይለኛል። እኔ እዛ ልጄን ያሳደግኩልህ ብር አልክልህ። ከዛ በኋላ አግብተዋል ማለት ሰማሁኝ። አመት ከምናምን አገባ ዋልሽ አገባ ምናምን ሲሉኝ በቃ ማሻአላ ተስፋ ቆረጥኩኝ። አሁን ማሰብ እንግዲህ የምትወደው ሰውና የምታምነው ሰው የልጅህ አባት ይሄን በሽታ ይሄን ሁሉ ራሴን ችዬ አሁንም እሺ ብዬ ቃል ገብቼ ወጥቼ ከዚህ በኋላ ምን አለኝ ተሰማኝ። እዛ በሄድኩባቸው ሰዎች ደግሞ ብር አይሰጠኝም ማለት ልጅ ቆይ አንዴና እንግዲህ ያሳለፍሽው ይሄ በጣም የሆረር ፊልም የሚመስል ጊዜ ነው ያሳለፍሽው። በጣም ከባድ ነው። ሴት ሆነሽ በተለይ ከህመም ጋር ከልጅ ጋር በቤተሰብ መገፋት በጣም ብዙ ነገር አሳለፍሽ። እንደዛ ሆነሽ እሱን ተስፋ ታደርጊው ነበር አይደል? ተጠብቂው ነበር ማለት ነው? እኔ ማንም ሰው አላውቅም። አታውቂም። ስለዚህ ተጠብቂው ነበር። ከዛ ያው እነሱም ደግሞ እዚህም በእጄ ስለማይሰጡኝ 2 አመት ከ2 ወር ነው የሰራው። ለምን እዚህም ስሰራ ስለነበረ 2 ቀን ላይ የሆነ ነገር በዛው ይዘዋለሁ ሰራለሁ። 2 አመት ከ2 ወር ሰራ። ብር ደግሞ ያው ደሞዝ በእጄ አይሰጠኝም ብያለሁ። 50 ብር 100 ብር ከኪሱ ነው የማገኘው ልብስ ሲያጥብ ምናምን ማለት ነው። ለምን የሰው ሀቅ ስለሆነ አጠራቅመዋለሁ፣ እሰጣታለሁ። ስጦታ አዘጋጀሁልሽ ብዬ ደብቄ እሰጣታለሁ። ወስጄ ትቀበለኛለች ማለት ነው። ከዛ 6ኛ ልጅ ወለደች። 5 ወንዶች ነበሩ ቤት ውስጥ፣ እሷ 6ኛ ልጅ ሴት ወለደች። እንግዲህ እንግዳ ይበዛል፣ ምግብ ምን ነኝ የምሰራው። ከዛ አንድ ቀን ቁጭ ብዬ እንደዚህ ምግብ እየበላሁ እያለ መጥቶ ሞባይል ሰርቀሻል ይለኛል። ወንዷ ልጅ ማለት ነው። ምግብ እየበላሁ ነበርና አንስቼ ምግቡን ቆሻሻ ውስጥ ደፋውና እኔ ያልኳት እጄ ሲቲዮን እኔ ያልኳት ተከትላኝ መጣች። እንዳለ ልብሴ ቁም ሳጥን ውስጥ ነበርና አራከፍኩት። እኔ እዚህ ውስጥ ሞባይል የልጅሽ ሞባይል አለ? እኔ እኮ ከሀገሬ ሲመጣ ሰርቼ ያገኛለሁ ብዬ ነው የመጣሁት እንጂ መስረቅ እኮ ማገሬም አለ። እንዴት ሌባ ትይኛለሽ? አይ ካንቺ ሰምቶ ነው ልጆች እንደዚህ የሚሉኝ። እኔ ሌባ አይደለሁም።
ተናደድኩኝ። በዛ ምክንያት ልብሴን ሰብስቤ ወሰጂኝ ቢሮ፣ ያመጣሽኝ ቢሮ ወሰጂ። አይ 2 ወር ይቀርሻል፣ 2 ዓመት ኮንትራት ነው የመጣሽው፣ አልወስድሽም አለ። ወጥቼ 24 ሰዓት ከግቢ ውጪ 24 ሰዓት ውጭ ነው የቆየሁት። ከዛ መጣ ሰውዬ፣ ስለዚህ በመጋረጃ ነው የሚያወራኝ። ይቅርታ አለኝ። ይቅርታ ስጠይቀኝ ከይቅርታ በላይ ምንም የለም እዛ። እሺ ብዬ ወደ ስራ ገባሁኝ። ጨረስኩት። እንደዛም እያልኩኝ ጨረስኩት። ልጅቷን ማሳደግ ያው እሺ ለምን ኮንትራት ነኝ ለ2 ዓመት ነው የሄድኩት። ይገባለሁ ብዬ ነው። እቃም ገዛዛው፣ የሆነ ነገር የቤት እቃ ምናምን ገዛዙልኝ። አልሄድ ነው ብዬ እሄዳለሁ፣ ሂጄ እመለሳለሁ ብዬ እንትን አልኳቸው። በዛ በመሃል ሰውየው ኩላሊቱን ኦፕሬሽን ይሆናል። ቤተሰቦቻቸው መካ ናቸው። ታይዘን ሄርነ መካ። እንግዲህ 30 ቤተሰብ ናቸው። ሰራተኛ ነኝ ብቻ ነኝ። ልጅቷን ይዛለሁ፣ ምግብ ጨርሼ እሰራለሁኝ። እንግዲህ ልነግርህ አልችልም። በዛ ላይም እንግዲህ ከእናቱ ከሰውየው እናት ጋር አሁንም እንትን ይብላኛለች ሴትዮዋ ማለት ነው። በቃ ይቀየርብኛል። እዛ ሲሄድ ጾሜ ነው ማጥራው። ልጅቷንም ይዛታለሁ። በዛ ምክንያት በቃ ሴትዮዋ ማኮርፋኛለች። ስራ አሰራም ትለኛለች። ማን ነው እየሰራ ያለው? እዛ ሲበዛ ያው ቢዛ ፈጣይር ነው በረመዳን ውስጥ የሚሰራ ሾርባ ጁስ አለ። በዛ ላይም ደግሞ 3 ሱፍራ ላይ ነው የሚቀርበው። የወንዶች አለ፣ የሴቶች አሉ፣ የማከለኛ የሸባቦች አለ። ይሄን ላይ ቃኔ ነኝ ማሰናዳው። ከዛ አንድ ቀን ሱቢ ሰላት ሰው ተሰግዶ እንደተኛ መጣችና በራን ጓካችብኝ። ተነስና ቤቱን አጽጂ አለችኝ። አላጸዳም አልኳት። አላጸዳም ሰው ይተኛል፣ እኔ ቤት ነው ማጸዳ አልኳት። ተኝቼ በኋላ 4 ሰዓት ላይ ስነሳ ነው ማጸዳልሽ አልኳት። ቤቱ ሁሉ ወሰክ ነው አለችኝ። ቆሻሻ ነው ቤቱ። እኔ ልጆች የለኝም አልኳት። ህፃን የለኝም እኔ ቤት የሚያቆሽሽ ትልልቆች ናቸው የኛ ልጆች። ከዛ በሩን ዘጋች። ለራሷ መስራት ገባች። እየሰራች ዝም ብዬ ተኛሁ። እኔ ሰርታ ጨረሰች። ተነሳው ለሰውየው ነገረች። አስር እየሰገድኩኝ እንደዚህ መጣ ክላሴ ማለት ነው። ልጅ ፊት ለፊት ተገናኝተን አናውቅም። አንድም ቀን 2 ዓመት ከ2 ወር ተሰራ መጣና እዚህ ቤት ይሰራልሽ አሰሪም አለኝ። ዞር ብለው እሱ ነው ማበሽታ ካላልኩት አልሰራው። ቤቴ ወሰደኝና ቤቴ ነው የምሰራው። እኔ የእናቴ ሰራተኛ አይደለሁም አልኩት። ያለዛ ደሞዝሽን አልሰጥም አለና በሩን ፊቴ ላይ ዘግቶ ወጣ። ዝም አልኩት። ምንም አላወራው። ጨረስኩት። ከጨረስኩ በኋላ እንግዲህ አስብ ፍጡር ይበላል ራሳቸው ወስዶ፣ ግን ለኔ ፍጡር አይሰጥም። ትበላለሽ ትጠጣለሽ አይሉኝም። ለምን ይሄ ሲናደድ ጨጓራዬ ነው የሚገለብጠው። አልፈልግም ምንም ነገር። ውሃ እጠጣለሁ፣ ተምር እበላለሁ። በቃ ፍሪ ነኝ። ከዛ እሱ እንደዚህ ብሎኝ እንደወጣ ማታ የሆነች ጓደኛዬ ደግሞ አለች። ምስቱ እህት ጋር ነው የምትሰራው። እኔ እሷ ጠፍታ ነው የምትሰራው። ኡምራ ብዬ እኮ ነው የምትሰራው ከዲጃ። እዛ ከዲጃ ነው የሚሉኝ። ለምን አጠፊ ምን ጋር ትመጫለሽ ምናምን አለች። ከዛ እሺ በቃ እኔ ማንንም ሰው ስለማላቅ አመጣለሁ፣ በቃ አንቺ ጋር ወጣለሁ አልኳት። እሷ ኡምራ ሄዳለሁ ብላ ወጣለች። ወደ ፎቅ ሲወጣ የለችም። እኔ ማንንም ሰው አላቅ። ከዛ አየውና ስወርድ ማንም የለም፣ ጨለመብኝ። ልብሴን አጣጠብኩኝና ጨረስኩኝ። ሌላውን እየተኮስኩ ነበረ። እሷ ተራዊ ልትሄድ ልጁ አምጥታ ሰጠችኝ። እንግዲህ የፍጡር ቃል ልነግር አልችልም። ሲኒ የሻይ ብርጭቆ ብቻ 4 ሰርቪስ ችግር ሩም ውስጥ እንዳለ ተደርድሮልኛል። አስብ እንግዲህ ከፍጡር በኋላ ጨርሼ ነው እቃውን አገባብቼ እጣን ምናምን አጭሼ ክላሱን ኩሽናውን ወጣሁት። ስገባ ሰው አያስገባው። ልብስ እያጠብኩ ነው፣ እየተኮስኩ ነው። ልጅ ይዤዋለሁ። ምንም አልተናገርኩም። ገባሁ፣ ሰገድኩኝ። ተራዊ 4 ረካ ሰገድኩኝ። ኢሻ ሰገድኩኝ። ልብሴን አጠብኩኝ፣ ገላዬን ታጠብኩኝ። አሮጊቷ ገባች። እሷ ደግሞ ልጇን ሰጥታኝ ሄደች። ሰገድኩኝ። ልብሱን የሚያጥበውን እዛው ተኩት። ሌላውን እየጸዳውን ደግሞ አወጣሁት ወደ ውጭ። አሮጊቷ እዚህ ተኝታለች። ሰውየው ደግሞ እንደዚህ ክላስ ተኝቷል። ልብሴን ለባብሼ
ዝም ብዬ ሻንጣዬን ይዤ ወጣሁ። እሻ ተራዊ ነው የሚሰገደው በረመዳን ነው። በረመዳን 27 ነው የጠፋሁት። ወጣሁ። ብር እጄ ላይ የለኝም። ማሰብ ብር እጄ ላይ የለኝም። ቁርአን ቀራ ነበር ከሴትዮዋ ጋር ወጥቼ 50 ብር ስጦታ ተሰጥቶኝ ቦርሳዬ ውስጥ አለች። በ15 ብር ታክሲ ትልቅ ሰውዬ ናቸው ያስኩኝና ቦታውን ነገርኳቸው። ወስዶ ጣለኝ እዛው። እሷ ስልክ አይሰራም፣ ሌላ ሰው ነው የሚያነሳ ስልኳን። እንግዲህ ኮንትራቱን ከቤት ውስጥ ወደ ውጭ ስትወጣ ጓዳ ውስጥ የቆየ ጥጃ ተወልዶ እንዴት ነው የሚሆነው? ውጭ እንደዚህ ነው የሚያስፈራው። ከዛ አንድ የሆነ ኢትዮጵያዊ ያገኘሁትኝ መንገድ ዳር ዝናብ እየዘነበ ነው። ሻር ማንሱር አካባቢ ነው የሚባለው አበሾች የሚበዙ መካ ውስጥ ማለት ነው። እና ቁሞ ስልክ እያናገረ ነው። ሰውየው ጅዳ ልውሰድሽ እንዲህ አለኝ፣ ባለታክሲው ማለት ነው። አይ ጅዳ ማውቀው ሰው ስለሌለኝ እዚሁ ጣለኝ አልኩት። 15 ብር ሰጠሁትና ወረድኩት። ቀስ ብዬ ልጁን አናገርኩት። እንግዲህ አንተ ኢትዮጵያዊ ነህ ያልኩት፣ እዚህ ጋር ጥለኸኝ እንዳትሄድ ብዬ ስለው እሺ የት ነው የምትሄጂው? ቆይ እህቶቼ እየመጡ ነውና እነሱን እየጠበቅኳቸው ነው፣ ይዤሽ እሄዳለሁ፣ ጠብቂኝ አለኝ። እነሱ ከየት ነው የሚመጡ አልኳቸው። ከጣይፍ ነው የሚመጡ አለኝ። እሺ ቆየን። 3 ሴቶች ከጣይፍ መጡ፣ ይዞኝ ወደ ቤታቸው ሄዱ። እነሱ ጋር ለቀ ምናምን አደርኩኝ። ብታይ እነሱ ለምደዋል እዛ ውስጥ ማለት ነው። ውጭ ነው በእግር ነው የሄዱት በባህር። እኔ ያው እንግዲህ እንደምታየው ከሀገር ስትወጣ የምታየውን ነገር መስለ ነው የምትኖረው። ቁርአኔን እቀራለሁ ወይ እሰግዳለሁ፣ ስራዬን እሰራለሁ፣ እተኛለሁ፣ በቃ እሰግዳለሁ፣ ይሄ ስራዬ ነው። ከዛ እነሱ ይሄ መቃም ነገር አለ ጌሮ የሚባል እዛ ፈረሶች ለግልቢያ ሲዘጋጁ የሚበሉት እሱን ይበላሉ። አንዴ መጀመሪያ ቢራ ከፍቶ ሰጠኝ። እኔ እዚህ ጋር ቢራ ሰጥቼ አላውቅም። እነዚህ ሰዎች ምን ሊያደርጉኝ ነው? 2 ወንዶች ናቸው፣ 2 ወንዶች 3 ናቸው። እነዚህ ሰዎች ምን ሊያደርጉኝ አስበው ነው? አስብ እንግዲህ እኔ ቢራ ጠጥቼ አላውቅም። እና ከፍቼ ቁጭ አደረኩትኝና እዛ ነው የማየው። ደንሳሉ፣ ይቅማሉ፣ ይጨፍራሉ። ወይኔ በቃ እኔ ምን ውስጥ ነው የመጣው ብዬ ለራሴ ተለይቼ ይቀመጣለሁ። አንድ ጊዜ እንደዚህ ያጠገባቸው ቁጭ ብዬ እነሱ እየደነሱ ምናምን እንደ እንቅልፍ ነገር ይወስደኛል። እሰማለሁ ገብተዋል። በቃ ልጅ ከዚህ ምንድነው መሰራይ ቤት ኪራይ ምናምን የላትም፣ ከኛ ጋር መግባትም አንፈልግም፣ በቃ ትሄድ ይላሉ። እንግዲህ አስብ እዛ ጋር ነው ምንም ኖኪያ ስልክ እንኳን አልያዝኩም። ስትወጣ የመጀመሪያ ኢትዮጵያዎች ከዚህ ይውጡ እንደወጣ ቀራራ ነው የወጣሁት። በዛው ቀራራ ወጣ፣ በዛው ተጀመረ መያዝ፣ ቤት መስበር። አላህ ሴቶቹን እየደፈሩ መንገድ ላይ ሰራተኛ ራሱ እየደፈሩ ውጭ ላይ እያስወጧቸው ምናምን። በቃ ራሴን ፈራው። ብትወጪ ሰው ይደፍርሻል ይሉኛል። እዚህ ጋር እነሱን ፈራው። እንደቀለ በቃ አውጥታችሁም አትጣሉኝ፣ ስልኳን ሞክሩልኝና እሷ ጋር ሄዳለሁ አልኳቸው። ስሞከር ጠራ፣ አነሳችልኝ፣ መታወሰደች፣ ተከላከልኩኝ። አልሐምዱሊላህ። እኔ እዛ ወጥቶ የሚሰራ ለ1500 እንግዲህ ደሞዜ ከዛ በፊት ኮንትራት ቤት ያው 700 ነው። ህጀስ ብትመጪ ራሱ 800 ብር ነው የሚከፍልልሽ አለች። እሺ አልኳት። ከሷ ጋር ምንም አልተነጋገርኩም። ትቼ ጠፋሁ። በቃ ገንዘብ ሲሰጡሽ ደሞዝ ሲሰራሽ አልተሰጠኝም። አይሰጠኝም፣ በእጅ አይሰጠኝም። በባንክ ነው እየላኩልሽ ነበር? አዎ በባንክ ነው የምልኩልኝ፣ በእጅ ይገባልኝም። ከዛ የ1 ዓመት ደሞዝ ነበረኝ። ያን ደሞዝ ምን አደረኩኝ? ቀይን በካርጎ አድርጌ ላኩትኝ። ለምን እኔ እዛ ጠፍቼ መቆየት ይሄን አለ መቆየት ሐሳብን የለኝም። ለምን እዚህ መጥቼ አንድ ሱቅ ቢከፍት እኮ እሰራለሁ እኖራለሁ ብዬ ቀይና ሰናድ። ለማን ነው ገንዘብ የሚላክልሽ? በማን ነው የሚገባሽ? አባቴ ጋር ነው የማስገባው። አባትሽ ነው? አዎ። እኔ ለምን ሴት ልጅ መቼም እንግዲህ ከአባት በላይ ማን አላት? እኔ እሱን ስለማምነው ብሬ እሱ ጋር ነው የምልከው። እሺ አካውንት አውጣና በአካውንት ላይ አስገባልኝ ብሬን እንዳታባክ ነው እኔ እፈልገዋለሁ ነው አልኩት። ግን እሱ ቦታ አልሰጠውም። ለምን ከማንም በላይ ወደዋለሁ፣ ከምንም በላይ አምነዋለሁ። ግን አላገኘሁትም።
ግን ያው እቃዬንም ላኩትኝ ወደዚህ ተቀበለልኝ። ማሽኖች ምናምን ነበሩ። ያው እዛ ሁኜ ራሱ ወጣ ብሎ ይደውልልኝ ነበረ። ለምን በቃ እኔ ስልክ የለኝም። ብጠፋ ራሱ ባዶ እጄ ነው የጠፋሁት። ፈራው። የሆነ የሄድኩበት ቦታ እሷ ወደ ስራዋ ተመለሰች። እኔ ስራ የለኝም። ስራ ፈትቼ ተቀምጬ አላውቅም። ከወንድ ጋር እንዴት ነው እኔ አንድ ቤት ውስጥ ማድረው? ከዛ የእሱ ምስት አለው ሰውየው። የእሱ ምስት 8,000 ነው የምንሰራው። ስራ ቦታ ነው የምትሆነው። እሱ ግን ቀን ስራ ነው የሚሰራው። በቤቱ ነው የሚሆነው ሁሌ ማለት ነው። ከዛ ሺሻ ያጭሳል። እኔ ደግሞ ስጋራም ሺሻም እኔ ጭሱን አልወድም፣ አልችልም፣ በቃ አልወድም። ከዛ ከስራው ቀን ስራ ይመጣል። ሺሻውን ይለኩሳል፣ ምግቡን ይበላል፣ ሺሻውን ይለኩሳል። እኔ ሺሻውን ስለኩስ ቶሎ ብዬ ወደ ኩሽና ወደ ማድ ቤት ነው የሚሄደው። ወደ ማድ ቤት ሄዳለሁ። ከአንድ ቁርአንና አንድ መስገጃ ነበረኝ። እሱ ላይ ነው የምተኛው። የት? ኩሽና። መስኮት ከፍቼ መቼስ እንግዲህ የሰው ሀገር ሙቀት እዚህ የለም፣ ልገምት አልችልም። በተለይ የመካ ሙቀት ማለት ነው። ከዛ መስገጃ ጥፌ እዛ 8 ላይ አድራለሁ። ወይ ጠዋት ሱቢ ሰግዶ እሱ ሲወጣ እቤት ገብቼ ተኛለሁ። ምን ያህል ዓመት ቆየሽ ሳውዲ? 12 ዓመት ነው የቆየሁት። 12 ዓመት። አንዴም ሳትመጪ ነው ወደዚህ ወይስ እየተመላለሽ? ሳልመጣ ምንም ሳትመጪ? የልጅሽ አባት ጋርስ ያላችሁ ግንኙነት እዛው ነሽ በስልክ ቀጠለ ወይንስ? ከገባ በኋላ ምን የምፈልገው ከሱ ማግባቱን ሰዎች ነገሩሽ? ምንም እንትን አላልኩም። እሱ ግን አልነገረሽም? አልነገረኝም። አልደወለልሽም ከዛ በኋላ? ከዛ መቶ እቃዬ እዚህ ደረሰ። እኔ ጠፋው። እየሰራው ያለ 5 እንደምንም ከሰውየው ጋር እንግዲህ እንደምታይኝ እንደዚህ ሆነ። ንቃብ ለብሼ ዝም እንዳልኩ አይደለም። የሆነ ልጅ ነበርና እንጀራ ሊገዛ ወጣ። እዛ ጋር ሲይዘኝ ከሰውየው ጋር ግብ ተያያዝና ሲይዘኝ ያስኩት ይዞኝ ሄዶ አልጋ ዳር ነው የወደቀው። እዚህ ጋር ትንሽ ያልጋ ጠረፍ መጥቶታል። በዚህ አይነት ግብ ውስጥ እያለን ልጁ ከውጭ መጣ። ማን የወጣው ከዛ ማለት ነው። ከዛ ህይወት ያስጠላኝ እና እንደምንም ብዬ አማራጭ የለኝም። የሆነ ስራ አፈላለኩኝና 5,000 አግኝቼ ዝም ብዬ ልብስም የለኝም ፌስታል ምናምን ነው ያለኝ። ትክክለኛ እቃዎችን ይዤ ወጣሁ። ስራ ሄዳለሁ ብዬ ወጣሁኝ። ወጣሁ 5,000 ምናምን ሰራው። 1 ወር የቤት ኪራይ ይከፈላል። ደግሞ ተከፍላለህ። የቤት ኪራያቸውን ሰጠዋቸው። አሁንም 2 ወር ምናምን ሳልጨርስ ከስራ አባረሩኝ። ደሞዜን ይዤ ወደ ቤት ተመለስኩኝ። እዛው እነሱ ጋር ነው የሚመለሰው። እንግዲህ ሌላ ቦታ የማውቀው ሰው የለኝም፣ የሚሄድበት ቦታም የለኝም። በዚህ መሀል እያለን አንዱን አምጥቼ ደግሼ በዚህ ቤት ውስጥ በሩን ይቆልፍብሻለሁ ምናምን ብሎ ዛተብኝ። ምንም አላልኩምና አሁንም ከዛ ወጥቼ ማን ነው እሱ? ምንድን ነው? ያው አይላ ናቸው። አይላ ማለት ራሱ ባለትዳር ነው። ክላስ በስሙ ነው የተያዘው። እኛ ደግሞ መጠጊያ ስላጣን እነሱ ጋር ነው። እቃችንም ካለ ከታመምንም እነሱ ጋር ነው የምንወርደው ማለት ነው። ከዛ እንዲህ ብሎ ሲዘትብኝ ምንም አላልኩም። እኔ በአላህ እጠበቃለሁኝ ብዬ ዝም አልኩትኝና አሁንም ሌላ ስራ ሄድኩኝ። ሌላ ስራ መጥቶልኝ 5,000 አሁንም ሄድኩኝ። እዛ ከአረቦቹ ጋር ተስማማው። ቋንቋም ስለሚችል እነሱ ጋር ተግባባውና እንደዚህ ነው፣ ይሄን ሲም አውጥቼ ነው የምጥለው፣ ሌላ ሲም ግዙልኝ ምናምን አልኳቸው። ከዛ ይሻሉ ገዙልኝ። ከዚህ በኋላ ማውቀው ሰው የለኝም። ያቺ ጓደኛ የደወለችልኝና ከድቻ አለችኝ። ቤት አልኳት። አለቀልሽ፣ ወደዛ ቤት እንዳትመጪ፣ በቃ እንደዚህ ያሉሽ ነው እንዳትመጪ አለችኝ። ለምን እዛ የተምር ከምር ይሰራሉ፣
ይጠጣሉ፣ ይደንሳሉ። ሀጃ የላቸውም። ለምን በቃ እኔ ፈራሁኝ። ከዛ በኋላ ማጋ ነው መደወል ያለብኝ? አረፋ ምናምን ስደርስ ራሱ አባቴ እንጨት ላይ ወጥቶ ኔትወርክ የለምና እንጨት ላይ ወጥቶ ለራሱ ነው የሚደውልልኝ። በአረፋ ደወለልኝ። እንደዚህ ነው በቃ እኔ ማውቀው ስለሌለኝ እዚህ ውስጥ እፈርቻለሁኝ። ደሞም እንዳልደፍር እዚህ ውስጥ እሞታለሁ በቃ ምናምን አልኩት። ከዛ በዚህ መሃል የሆነ ልጅ መጥቶ አስታውቆኛል። አስቢ እንግዲህ እኔ መሄጃ ስላጣሁኝ መሄጃ ማጣቴን ስለማያውቁ እንደዚህ ነው አሉኝ። ከልጁ ጋር አስታውቁኝ። ከዛ እኔ ወጥቼ የማይሆን ውስጥ ነገር መግባት አልፈልግም። ሐራም መስራትም አልፈልግም። ለምን ስንት ሺህ ዓመት ነው የምኖረው? ለምን በፊትም ተቀጥቻለሁ እና ከአባቴ ጋር ላውራ ብዬ አባቴ እንደዚህ ነው ምን ይሻለኛል ምን ትለኛለህ አልኩት። እሺ እንደዛ ከሆነ ችግር የለውም አለኝ። እሺ ታገቢዋለሽ እኔ ኒካ አስርልሻለሁ አለኝ። እሺ አልኩት። አገባሁኝ። ተደወለ፣ ኒካ ተደረገ በስልክ። የት ነው ያለው ልጁ? መካ ነው ያለው። እሺ አይገባሁኝ። ልጁ የት ነው ያለሽው? እዛው መካ ነው። እዛው መካ ነው። እሺ እና ኒካ ተደረገ፣ ገባሁኝ። ምን እዚህ ጋር ወደዚህ ስልክ መደወል ምናምን ወሬ አላቅም። ማን ያስተዋወቀሽ? ያቺኛው ጓደኛዬ ይህ ባሏ ጓደኛ ነው። ከዛ እሺ ብዬ እየኖርኩ ያለው አይ እኔ ብር ካንቺ ነው የሚቀበለው ይለኛል። ለምን እስከ አንዱ ነን እስከምንኖር ድረስ ያው ሁለታችንም ተቻችለን ነው። እንደዛ ካልሆነ ግን መወስደው እርምጃ አንድና አንድ ብቻ ነው። ምንም ማድረግ አልችልም። አይ ብር ካልሰጠሽ ሁሌ ብር ካልሰጠሽ አንተ ተኝተህ የምትለው እኔ ብር ሰርቼ የማመጣው። ከዛ መጀመሪያ 1500 ነበር አይደል ደሞዜ። ለምን እዛ ምግብም ስለሚችል 1800 ነው የሚሰራው። ቋሚ ስራ አገኘውና ቋሚ ስራው ወዴት በቃ ሩቅ ቦታ የ6-8 ሰዓት መንገድ ይቼ ነው የምሰራው። ከዛ ብር ካልሰጠሽን እሞታለሁ አለኝ። ብሬን ዝም ብዬ ተቀበልኩና ከሰዎቹ አልመጣም እኔ አንተን አልፈልግም። በቃ አንቺ ለብር ብለሽ ስለምትፈልገኝ እኔ አንተን አልፈልግም ይቅርብኝ አልኩት። አይ በቃ እንደዚህ አይደለም ብትታረቁ ይሻላል ብሎኝ ጠሩኝ። እሺ ብዬ ሄድኩኝ። ምን ያህል ጊዜ ቆይታችሁ ተጣላችሁ? 7 ወር እንደዚህ። ከዛ እኔ ምንም አልልም እኮ ለምን እዚህ ጋር እኔ ሰው እንዲያጠቃኝም አልፈልግም። ለራሴም ክፉ አይደለሁም። ለምን ሰው እንደዚህ ያደርገኛል ብዬ አላስብም። በሰው ላይ ክፉ አላስብም። ግን እኔ ሴት ልጅ ነኝ። መጀመሪያ ደግሞ ሲቀርብህ እናት ትሆኝልኛለሽ፣ ምስቴ ትሆኝልኛለሽ ብሎ ነው የሚቀርብህ። ያን ሁሉ በልተህ እንዴት ነው አንተ ሰውን ልትከዳ ወደ ውስጥ የሆነ ነገር የምታስበው? በቃ እኔ እሺ ብዬ ሁሉንም ነገር ተውኩኝና 3 ወር ቆየው ወደ ቤት ሳልገባ ማለት ነው። እኔ ወደ ቤት ግቢ ምናምን ስሉኝ እሺ ብዬ ብሬን ተቀብዬ ሻንጣዬ ውስጥ እዛው ስራ ቦታ ትቼ በፌስታል ትንሽዬ ልብስ ይዤ ሄድኩኝ። ያው እንደዚህ ነው በቃ እኔ እንደዚህ አሞኛል፣ ብር ስጪኝ ሐኪም ቤት የምሄደው ምናምን። ኧረ እኔ ብር የለኝም አልሰጡኝም ምናምን ብዬ ከዛ የሆነ 700 ብር የቤት ኪራይና የምንሰጠውትና አንተም አትተኛ ወጥተህ ስራህን ስራ፣ ቀን ስራ እኔ አይመለከተኝም ብዬ 700 ብር ደግሞ እጄ ላይ አስቀረዋለሁ በፊት ለፊቱ። ከዛ የሆነ ነገር ስልኬን ነው ይወረወረው። ከሻፍ ሞባይል እንደዚህ ኮንጎ ስልክ ይዤዋለሁ። ይወረውራታል። ወረወረውና እኔ ደግሞ ርዕሱን ረግጬ ስልኬን ሊወስድ ሄዳለሁ። ከዛ ስነሳ ብቻ ስመታኝ ብቻ ነው በላይ ላይ ያየሁት። መታኝ፣ አፌ ደም እስከሚወጣ ድረስ መታኝ፣ አፈነኝ። እንግዲህ ከዛ ውስጥ ክላስ ተቆልፎ ነው የምትቀመጠው። ማን ይደርስልሃል? በቃ የመጨረሻው ሆንኩኝ። በጣም አለቀስኩኝ። እንግዲህ እውነት አለ ካንተ እዚህ ጋር አንተ አሞራውን የበላኸኝ። በቃ ከዚህ በኋላ ምንም ለውለቀ ምናምን በቃ ራሴን አልቻልኩ። በጣም አለቀስኩኝ። ስራዬ ቦታ ይመለሳለሁ ብዬ ሻንጣዬ ውስጥ የነበረኝ ልብሶች ነበሩ አውጣጣውና በፌስታል ያስኩኝ። ወደ ስራዬ ቦታ ተመለስኩኝ። እዛ ደርሼ ሄሎ አባቴ በቃ ለሁሉ ነገር አመሰግናለሁ።
ግን እኔና አንተ ባልና ሚስት ሆነን መኖር የምንችለው እኔን የሚያስፈልገኝ ነገር ራሱ ከቻልከኝ ብቻ ነው። ለማን የደወልሽው? ለሱ አባቴ ስትይ አባቴ ነው የምትይው? አይደለም። ለምን አንተ በሰው ሀገር ላይ ስትኖር ብዙ መከራ ነው የሚደርስብህ። ደግሞ ማንተ እኮ ከአቅም በላይ በልተን ስለጠጣን እኮ አይደለም፣ ራሳችን ለማስከበር ስንል እኮ ነው። ለዓላማ ነው አይደል የወጣ ነው። እሱም ቢሆን እንደዛው ነው፣ እኔም ቢሆን እንደዛው ነኝ። ግን ዞሮ ዞሮ አንዲት ሴት ልጅ ደግሞ የራሴ ነኝ የምትል ነገር አንድ ሰው ያስፈልጋታል እዚች ዱንያ ላይ ስትኖር፣ ያለ እናት ያለ አባት ያለ ወንድም ደግሞ የራሴ ሰው ነው ብላ አብራ የምትኖረው እዚህ ዱንያ ላይ ስትኖር ህይወቷን አብራ የምትመራ አንድ ሰው ያስፈልጋታል። ከዛ ነው አለኝ። አዎ አልኩት። እኔ ከዚህ በኋላ እኔን ማየት አልፈልግም፣ ይቅርብኝ በቃ እና ኒካዬን አውርድልኝ። መጀመሪያውንም በስልክ አይደል የታሰረው፣ አውርድልኝ ኒካዬን፣ እኔ አልፈልግም ነው አለኝ። አዎ በቃ ስልኬን ሲሜን አውጥቼ ቁጭ አደረኩትኝ። በሳምንቱ በአንድ ወሩ ተያዘ። ሱቅ እነዚህም ቅጣ ለመግዛት ሲገባ እዛው ያዙት። እስር ቤት ገባ። አፉ በይልኝ አለኝ። አፉ አይደለም አልኩት። አፉ አይደለም ኒካዬን አውርድልኝና ከዛ በኋላ አፉ እልልሃለሁ። የሚገርምህ ነገር ያንሴም ወደ ራሱ አስሮ ነው ይዞ ወደዚህ የገባ ታስሮ ማለት ነው። ከዛ ልብስ የለኝም እንደዚህ ሆኛለሁ። ከዴ እንዴት ሆነሽ ነው እንደዚህ አይነት ነገር የምትናገሪኝ? እኔ እስር ቤት ሆኜ ምናምን አለኝ። ለምን አንተ እዚች ዱንያ ላይ ስትኖር፣ ማንም ሰው እዚህ ዱንያ ላይ ሲኖር ለዛሬ ብቻ አይደለም የሚኖረው፣ ከአላህ ነው የማገኘው። ከዛ ራቁቲን አትግባሽ በቃ ብዬ 1000 ብር ላኩለትና ከዚህ በኋላ ግን አትፈልጊኝ፣ እኔ አልፈልግም በቃ ግን ኒካዬን ብቻ አውርድልኝ እምቢ አለ። እኔ ጓደኞቹ እዛ ተረባርበው ሊይዙኝ ሲፈልጉ በስልክ ቁጥሬን አጠፋውና አድራሻዬን ማጠፋውባቸው። ወደ ሪያድ ሄጃለሁ አልኳቸው። ግን ወደ ሪያድ አልሄድኩም፣ እዛው ነው የምሰራው መጀመሪያ። ከዛ በኋላ ምን ሰማለሁኝ፣ ባለቤትሽ እኮ እዚህ ተመልሶ መጥቶ የሆነች ልጅ አግብተዋል አሉኝ። ችግር የለውም ይሆንለት፣ እኔ ምን አገባኝ፣ አይመለከተኝም ስለሱ፣ ተውኩኝ። እንደዛ እየኖርን እያለ ለአራት ነው የምንኖረው። እንግዲህ የሆነች ጓደኛ ያለች ሴት ብቻ ነን። ተሰባስበን አንድ ክላስ ይዘን በሁለት ወር ኢጃዛ እንወጣለን፣ እረፍት ማለት ነው። እዛ በቃ ስደክመን ምናምን ስንበሳጭ፣ አረቦቹም እንግዲህ አንዳንድ ያለ አይደል ወተን አርፈን እንመለሳለን። ስለዚህ እዛ በቃ አብዛኛው ጊዜ ከ12 ዓመት ውስጥ እንግዲህ ብዙ የሚባለውን በሀሳብ በመከራ በስቃይ በማልቀስ ነው ያሳለፍሽው። እንግዲህ ከአንዴም ሁለት ጊዜ በተለይ የመጀመሪያው ሳታስቢም ቢሆንም ያልሆነ ነገር ውስጥ ገብተሽ ልጅ ወለድሽ። መጨረሻው ደግሞ እንግዲህ እሱ አገባ። ይሄኛውም እንግዲህ እዚህም ደግሞ የጀመርሽው እሱ ደግሞ የኢትዮጵያ 80,000 ብር ምናምን ነው በልቶኝ ሄደው። በዛ ገንዘብሽንም በልቶ ድጋሚ ማገባ። እሱ እንግዲህ ሁለት ጊዜ በተመሳሳይ አይነት መልኩ ህይወትሽ በዛ መልኩ እንትን አለ። ዋናው ጉዳይ ግን ዛሬ ወደዚህ ደግሞ የመጣሽበት ምናልባት ይሄ እስካሁን የሰማችሁት እስካሁን የተከታተላችሁት በየዕለቱ በተለይ በአረብ ሀገራት ያሉ እህቶች በየዕለቱ የሚያሳልፉት ታሪክ ነው። አሁንም ይሄን እንዳንቺ አይነትን ጉዳይ ያሳልፉ ያሉ ይኖራሉ ብዬ አስባለሁና እንደ ቆም ብለውም እንዲያስቡ ምን ማድረግ እንዳለባቸው ይብሳል እንዲያቁም ያግዛቸዋል ብዬ አስባለሁ። ያሁኑ ደግሞ ይብሳል። አሁን ጊዜው ተሻሽለዋል። ራሳቸው የባንክ ቁጥር ከፍተው መሄድ ይችላሉ። እኔ ከዛ እንግዲህ ወደ 90,000 ብር እንግዲህ በዛን ሰዓት ተጋሩ ከተማ ላይ ቤት የሚገዛ ብር ነው ታውቃለህ። አባቴ ጋር ነው የላኩትኝ እንግዲህ ያን ብር ማለት ነው። ከዚህ ጋር ከተጣላው በኋላ ኮንትራት ቤት ሁኜ 49,000 ብር አስብ። የኢትዮጵያ ብር ነው 49,000 ብር። አዎ ካወጣው ደግሞ ልጅ ይሄን እስካወጣሁት ፊት ለፊት 60,000 ብር አስቢ። የለም ምንም ላይ አልዋለልኝም። ለማን የላክሽው ገንዘቡ? ለአባቴ ነው የላኩት። እሺ በአባትሽ አካውንት ላክሽ። አዎ ከዛ በኋላ ከ12 ዓመት በኋላ መጣሽ። እንግዲህ ብዙ አሁንም ወደ ሪያድ ከሄድኩ በኋላ ሰራው በስጭት ያን ብር የታደረክ ብዬ ሲጠይቀው መልስ ያለ መስጠት
ስድብ አለ። እኔ እዛው ሆነሽ ነው የምትጠይቂው ወይንስ እዚህ መጣሽ? በስልክ ነው የምጠይቀው። የት አድርገሃል? ቤት ለምንድን ነው የማስገዛልኝ? ቤት ግዛልኝ ብዬ አይደል እንዴ ላኩትኝ? ምን አድርገህበት ነው? አንተ ግን ልትረግመኝ ነው ወይ አባቴ? ብሬን ያለ አግባብ ያለ እኔ ፍቃድ ለምንድን ነው የምታባክ ነው ብዬ ስለው ሳቀና ላሽ ብሎ ለምንድን ነው ምረግምሽ ምናምን አለኝና አሁንም ምን አደርጋለሁ? ዝም ብዬ እንግዲህ ስራዬን መስራት ነው። ለምን እዛ ጋር በውድቅም የሚያነሳኝ የለኝማ። ሌሎች የቤተሰብ አካላቶችን ታገኝ ነበረ? ታወሪ ነበር? ሌሎች የቤተሰቦች አካላቶች አባቴ ዘመዶቹ እስከዚህም አይ እኔ ያልኩሽ እናት ወንድም ይሄን አለ አይደለም፣ እነሱን አይደለም ያልኩሽ። እናቴ ደግሞ አለ አይደል መጀመሪያ እህቴ ወጣች አይደል? እህቴ ብር ስትልክ ነው ለበነው የልጄን ብር ወዴት የምታደርገው ብላ ትጠይቀው ነበረ። እኔ ከወጣው ግን ምን እንደነካት አላውቅም። መቼ ነው ለመጨረሻ አሁን ወደዚህ የመጣሽው? ከዛ ገና 2 ዓመት አልሞላኝም እዚህ ከመጣሽ። ስትመጪ ምንም ገንዘብ አልጠበቅሽም? ቤትም አልተሰራልሽም? በዛች ብር አይደለም። ከዛ በኋላ ጠነከርኩኝ። እንደነገርኩ ወንድሜ አንድ አለ። እኔ ለራሴ ተምሬ የሚፈልገው ቦታ ስላልደረስኩኝ ወንድሞቼ እንዲማሩ ጥሩ ቦታ እንዲደርሱልኝ ነው ሀሳቤ። ግን ለእኔ ያሰበልኝ ምንም አንድም አላገኘሁም። ልጅሽን ትጠይቂ ታገኚ ነበር? እዛው ነሽ? አገኛታለሁ። አሁን ስንት ዓመቷ ነው ልጅሽ? ልጅ አሁን 16 ዓመቷ ነው። 16 ዓመቷ ነው። እሺ አሁን ከመጣሽ 2 ዓመት ሆነሽ እዚህ? 2 ዓመቴ የሚመጣ ሚያዝያ ላይ 2 ዓመት ይሆንሻል። ገና ነው። አሁን ገና ሰኔ ሐምሌ ላይ ነው ያለን። ማን ነው ነሐሴ ላይ ነው ያለን። አንድ 10 ወር ይቀር። ስለዚህ 1 ዓመት ከምናምንሽ ነው ማለት ነው። እሺ አሁን ምን ያህል ገንዘብ ለአባትሽ ላክሽ? ያው እንግዲህ በብስጭት መሀሉ ላይ አቋርጫለሁ። ይሄን ነገር ከላኩለት በኋላ ምንም ነገር ስላላየው አቆምኩና ወደ ሪያድ ከሄድኩ በኋላ ያው እዛ ትንሽ ደሞዝ ከፍ ይላል። ተውኩኝና ሁሉንም ነገር እናቴ ባንክ ቡክ ክፈቺ ባንቺ ስም ላስገባ ብሬን እኔ ከዚህ በኋላ ደክሞኛል ልግባ አልኳት። አይ እናቴም ብዙ ጊዜ ስለማላገኝ ወንድሜ አንዳለ ረመዳን ነው የሚባለው እሱ እምቢ ብላለች እናቴ አባቴን ፈርታ ነው ምናምን አለኝ። ነው በቃ አንተን አካውንት አውጣውና ባንቴ ላስገባ አልኩት። ባንቴ ላስገባና አንዳንድ ነገሮችን የሚፈልገውን ነገር ታስተካክልልኛለህ እኔ እመጣለሁ አልኩት። እሺ አለኝ። እንግዲህ ደሞዜ ቋሚ ያው 2700 ብር ነው ሪያል ማለት ነው። ከዛ እየሰራው በ4 ወር ወይ በ2 ወር በ4 ወር በ5 ወር እንደዚህ ያው ብዙ ብር ነው የማገኘው። ለሱም የወጪ ደብቄ ወጪ አድርግ በቃ አይክፋህ ብዬ እልክላታለሁ። ወደ 700 ሺህ ብር አጠራቅሜ ለሱ ላኩት ወንድሜ ማለት ነው። ቤት አይቼ ጨርሼ ከልጆች ጋር ተነጋግሬ ከዚህ ደላላ ጋር ተነጋግርና ሄድና ቤት ይገዛልኝ ብዬ ላኩት። ግን ከጊዜ በኋላ የጠበኩት ነገር አላገኘሁም። ብሩንም በቃ ማይን ቦታ ነው የጨረሰብኝ። ሄዶ ቤቱን አይቶ ቪዲዮውን ቀርቶ ሊኮልኝ ተነስቶ በቃ ምንም አላገኘው። ለራሱም ስልኩን አስሮ ቪዲዮ አለሽ የላከልሽ? ሞባይል ስለጠፋብኝ ያለ ይሄንን ነው የምገዛልሽ ብሎ ነው ያሳየሽ ወይስ ገዝቼልሻለሁ ብሎ? ይሄኛውን ቤት ሂድና ግዛልኝ ብዬ ነው እኔ። ከዛ ሄዶ ደግሞ ለራሱ መርጦ አይቶ ቪዲዮ ሊኮልኝ ነበረ። የላኩት ብር ራሱ መረጃው ያው ሞባይሌ ላይ ነበረ። ሞባይል ስለጠፋብኝ ነው እንጂ። በምንድን ነው የላክሽው? በባንክ ነው የላክሽለት? አዎ ሪሲቱ አለ እኔ ጋርም ራሱ አለ። ስለዚህ ወደ 700 ምናምን ሺህ ብር ነው የላክሽው? 2013 ላይ 700 ሺህ ብር ምናምን ላኩለትና ቤት ገዛልኝ አልኩት። ከዛ በኋላ ስልኩን አጠፋ። በአንዴ ነው የላክሽለት ወይንስ ቀስ በቀስ? በ3 ጊዜ ነው የላኩት። በ3 ጊዜ? አዎ አሁን የመጨረሻ ነው በቃ ሄድና ይሄን በስገዛ ብዬ ከደላላዎቹ ጋር ተነጋግሬ ጨርሼ የደላላውን ቁጥር ሰጥቼ ላኩለት።
ከዛ ቀስ ብሎ ስልኩን እንትን ብሎ አስሮ ይጠፋል። እኔ እዛ ላይ ይህን ነገር መሆኑን ሳቅ ፌንት ነቀልኩኝ ማለት ነው። አንድ ቤት ቢያንስ ወደ ደማማ አካባቢ ነው 4 ዓመት ምናምን ሰርቻለሁ። ከዚህ በኋላ እኔ ምን አለኝ መቆም አቃተኝ። ስልኩን እንግዲህ አዝዬ ቆሎ በልቼ ነው ያሳደግኩት። እናቴ ትታብኝ ሲጠፋ ከንፈሬ አጥብቼ ነው ያሳደግኩት። ግን ያው ምንም ማድረግ አይቻልም እና ልጄ ትምህርቷን ታቋርጥና ትጠፋለች ከቤት በዚህ መሀል ማለት ነው። እኔ እዚህ ጋር ተደነገጥኩኝ፣ እዛው ተደነገጥኩኝ። ያው ምንም ማድረግ ይችላለሁኝ። እዛ ሆኜ ሰው ከደላላ ቤት ሊወስድ ሄዶ አይቷት ወደ እኔ ይደውላል። ማነው ደግሞ ስልክ አዲስ ስልክ ከየት መቶ ነው የሚደውልብኝ ብዬ አነሳው። ሳነሳ አጊል ይባላለሁኝ። አጊል ይባላለሁኝ። የሆነች ትንሽ ልጅ እኮ እዚህ ጋር አግኝቻት ነው ስራ መስራት የምትችል አይደለችም ማለች። እኔ ቶጋ ነው ማለት ተሰማኝ። ቅስሜ ተሰበረ። መቆም አልቻልኩም። ምን ሆና ነው ሰው ከቤት የወጣችው? ከእናቴ ጋር አሁንም ያው በትምህርት ምክንያት ነው። የቤት ስራ ይበዛባታል። በዛ ላይም ደግሞ እናቴ በቃ የማይሆን ስድብ አለ አይደል፣ አልቻለችም። የእናት ፍቅር እየሰጠም አላሳደጓትም፣ አላገኘችም። ምንም የሰውን እያየች እየቀናች እያለቀሰች ስላደጊ ማለት ነው። በዚህ ተናዳ ነው። እሺ የወንድምሽን አልቋጨሽልኝም። አጠቃላይ ወደ 700 ሺህ ብር ላክሽ። እሱ እንግዲህ ያው ብሩም እየወጣ ሲጨርስ ሄዶ አሮጌ ባጃጅ ገዛበት። ባጃጁም እዚህ እየሰራ ከሆኑ ልጆች ጋር እዚህ ይጣላል። ባጃጁም አሮጌ ነው። ዶክመንቱን ሙሉ አይደለም። ከሌባ ይግዛ ከምን ይግዛ አይታወቅም። ከዛ በኋላ እኔ አባቴ ጋር ደወልኩና እኔ ቢጠፋም ብኖርም አልኩኝ ይሄን ልጅ ወደ ቤት አስገባ፣ ይበቃል፣ ይበቃኛል እና ንብረቱን ደግሞ ተቀበለውና እኔ እኮ ሴት ልጅ ነኝ። እሱ እኮ ነገ እኮ ቀን ስራ ሰርቶ መብላት የሚችል ነው። ወንድ እኮ ነው። ንብረት የኔ በሌለውበት የልጄ ነው የሚሆነው። አንተ ለምንድን ነው የማትቀበለው? በቃ ምን ብዬ ልንገርህ፣ ጂፓሱን ሁላ አውጥቶ ሽጦ ወደ ድሬ ሄደ። ባጃጁን ወስዶ ለሱ ጥሎ ማለት ነው። እዛው አቁሙ። ከዛ ይሁን ሁሉ ሰማለሁኝ። በቃ ልጄ ስጠፋ ደግሞ የባሴ ተስፋ ቆረጥኩኝ። እኔ ለነሱ ለቤተሰቦቼና ለወንድሞቼ እየኖርኩኝ እናቴ ምን ነው ለአንድ ልጄ መኖር አቃተሽ እንዴ? በቃ ባዶ ሆንኩኝ፣ ተሰማኝ። ማን አለኝ እኔ ሲቃ እና የአምበርገር ስጋ እያዘጋጀው እዚህ ጋር ብላ ይቆርጠኛል። ብላ በዚህ ገባ፣ በዚህ ነው የወጣው። አልቻልኩም ማለት ነው። ራሴን መቆጣጠር አልቻልኩም። ወሰንኩት እንዲመጣ። ዲስፓሲ ያለ ነበረ እዛን ጊዜ። በዲስፓሲ ፕሮሴስ ጀመርኩና በቃ ያለንን ነገር ትንሽ ብር እጄ ላይ ነበረ። እሱ ደግሞ ብሬን ካጠፋ በኋላ ብር አላኩም፣ አቆምኩትኝ። ይቅርታ አቆምኩትኝ ብር መላክ። በረመዳን እንግዲህ ያው ታውቃለህ እስከ ሱካር እስከ ዘይት ከዛ ነው የምንልከው፣ ብር እየከፈለን ከዛ ማለት ነው። አቆምኩትኝ፣ ተውኩኝ። ምንም ብሬን ለሰው ጋር ያስቀመጥኩ ማለት ነው። ያችን ብር ይዤ በአንድ ወር ውስጥ ጨርሼ መጣሁኝ። ስመጣ ያው ምንም ነገር አላገኘም። የወለደችኝ እናቴ ተቀይራ ነው ያገኘሁት። ስትመጪ የጠበቀሽ?
ብቻ ያው እኔ ስመጣ ሳልናገር ነው የመጣሁት። አልነገርኳቸውም። ዘላቂ ትኬት እስከ ጅማ ቆረጥኩት። መጣሁ። ትካዬም ብዙ ነው። መጣሁና በቃ ወረቀቱን ላጨርሼ መጣሁ። ቤት ሲገባ የለም እሱ አባቴ የለም። በቃ በተደጋጋሚ ስንትም ቆይቼ በስንቴም ብደውል ስልኩ አያነሳም። በቃ ሞቶ ነው የጠበቃችሁ። ወንድምሽ ነው አባትሽ? አባቴ። አለቀስኩኝ። በር ላይ ሲገባ የለም እሱ። ግን አልሞትም አለ። ምን በቆሙ ሊሞት ምን ዋጋ አለው? እና ይመጣል ከተማ ወጥቶ ነው አሉ። ምንም ነገር አላገኘው። አባትሽም ጋር ወንድምሽም ጋር የላችሁ ነገር ምንም አላገኘሽ? ምንም የለም። ምናልባት እንደው እዚህ ጋር በጣም ብዙ ራሱ ተሰባብሮ ነው ያገኘው። በጣም ብዙ ቤተሰቦች አሉ፣ ታማኝ ቤተሰቦች የልጆቻቸውን አደራ የሚጠብቁ። ያው እዛ ልጆቻቸው ሄደው እንዴት እንደሚያሳልፉ ሁላችንም እናውቃለንና ያንን አደራቸውን ጠብቀው እንደውም እዚህ ካላቸውም ላይ ጨምረው የሚያስቡትን ነገር አድርገው የሚጠብቁ በጣም በርካታ ወላጆች አሉ። ያው ባያዝድ እንዳይሆን ብዬ ስለማስብ ነው። ግን ጥቂት ደግሞ የማይባሉ የቤተሰብ አካላት እንደዚህ አይነት ነገር ይፈጽማሉ። ሰምታችኋል፣ አይታችኋል መቼም በየውሃም በጣም ብዙ ታሪኮች ቀርበዋልና አሁን የዚች እህት ምን አይነት የመከዳት ጥግ ነው እንግዲህ እንደሰማችሁት ነው። ከልጅነቷ ጀምሮ የመገፋት ወልዳ ከነ ልጇ ይመጣል። ያንን ሁሉ መከራ አልፋ አሸነፍኩት፣ አሁን ደግሞ እዚህ ደረስኩ፣ ራሴን ቻልኩ፣ ቤተሰቤን መቀየር ቻልኩ ስትል ደግሞ ነገ ማርፍበት ነገ የተሻለ ነገር ማደርግበት ብላ ደግሞ አምና እውነት እኮ ነው ማለት ማን ይታመናል ከቤተሰብ ሌላ? እንደውም አንድ ሰው መጀመሪያ ቤተሰቡን ነው ሊያምን የሚችለው። በዙሪያ ያለው ካሉት ሰዎች መካከል በሁላችንም በዙሪያችን ሰው ይኖራል። በዙሪያችን ካሉ ሰዎች መካከል ግን መቼም አብልዝተን የምናምነው የቤተሰብ አካላችንን ነውና በአባትም በወንድምም እንደዚህ መሆን ይከብዳል አይደል? አንድ ግለሰብ በጣም ከባድ ነው። ለኛ ለምንሰማውም ይከብዳል፣ እንኳን ይቀርና ታሪኩ ውስጥ ላለችዋ ሴት ይቀርና ማለት ነውና ምናልባት ግን ይሄ ለሌሎች መንቂያ ደውል ሊሆን ይችላል ብዬ አስባለሁ። በቃ ማለት እንግዲህ እኔ ሁሌ እናገራለሁ፣ በቃ ስትልኩ ቤተሰብን መርዳት አንድ ጉዳይ ነው። ያ ለራሳቸው የሚገባቸውን ማድረግ ነው። ለራስ የሚደረግን ነገር ደግሞ ነገ የዚህ ሁሉ የልፋቴ ውጤት እንደዚህ የምንከራተተው እንደዚህ የምለፋው ነገ የሆነ ነገር ላደርግ ነው፣ ነገ የሆነ ነገር ላገኝ ነው ብላችሁ የምታስቡ ከሆነ ደግሞ በተለይ አሁን እንግዲህ ጊዜው ዘመናዊ ነው። እዛ ሆናችሁ በራሳችሁ አካውንት ማስገባት የምትችሉበት እድል አለ። አማራጮችን ፈልጉ። በነገራችን ላይ አሁን እዛ መሆናችሁ ባንክ የምታወጡበት ቡክ የምታወጡባቸው ሲስተሞች አሉ። በነገራችን ላይ አንዳንድ ባንኮች ያንን ነገር ጀምረዋል። ስለዚህ እንደዛ በህጋዊ መልኩ ደብተር አዘጋጅታችሁ በራሳችሁ አካውንት የሚቀመጥበት በኋላ ያው ልክ እንደዚህ መሆን ነው ተስፋው። ብዙዎች ይህን ታሪክ ሰርተውታል፣ ሆነዋል። በነገራችን ላይ ፎቶ እየተላከላቸው ይሄው ቤታችሁ፣ ይሄው ቤትሽ፣ ይሄው የገዛሽው ቤት ተብሎ ፎቶ ተልኮላቸው ሲመጡ እዚህ 17 ብር አካውንታቸው ላይ ተቀምጦ የጠበቃቸው ሰዎችን አስታውሳለሁ። እንኳን ቤት ሊገዛ ይቅርና ማለት ነው። እቺ እህት እንደዛ ነው የሆነችው አይደል? ልካ ደላላ አናግራ እንዲገናኙ አድርጋ ቪዲዮ ተልኮላት ግን በኋላ የለም ነው የተባለችው። በዚህ መሃል በነገራችን ላይ መተላለፍ የሚባል ነገር አለ። እቺ ሴት የሆነ ነገር አድርጋስ ቢሆን ራሷን በቃ በሰው ሀገር ላይ ከዛ ታሪክ ሆነ ማለት ነው። ከዛ ጸጸቱን ስትችሉት ነበር፣ ትሸከሙት ነበር። አንዳንዴ በመኖሯም ያው እሷን ፈጣሪዋን እያመሰገነች ነው፣ ደጋግማ እያየዋት ነው። መኖር ጥሩ ነገር ነው፣ ነገ የተሻለ ስለሚሆን ነገ ሌላ ቀን ስለሚሆን ማለት ነው። ይህ ማለት ግን የልብ ስብራቷን ይክሰዋል ማለት አይደለም። እውነት ለመናገር በሚያምኑት ሰው መከዳት፣ አሉኝ በሚሉት ሰው መከዳት በጣም ከባድ ነገር ነው። ብዙዎች ላይ ይሄን ነገር ስለማስተውል ነውና እንደው ልቦና ቢሰጠን ነው የምለው። ምክንያቱም ይሄ የአንቺ ታሪክ ብቻ አይደለም። ሌሎች እህቶችም ሌሎች ወንድሞችም አሁንም ምናልባት ቤተሰቦቻቸውን አምነው ያን ነገር እያደረጉ ሊሆን ይችላል። በቃ አምነው ልጆቻችሁ ይሄን እያደረጉ ከሆነ እምነታችሁን ጠብቁላቸው። ይሄን ነው እኔ ማለት የምችለው። ሌላ ምንም ማለት የምችለው ሌላ ምንም የምችለው ነገር የለም።
እዚህ ሀገር ላይ አንድ ነገር ማለት የምፈልገው ከሰው ሀገር ስንሰራ ምንም ቢሆን እንከበራለን በማንነታችን በሰውነታችን። ሄድኩኝ አንዳንድ ሰዎች ባለስልጣናቶች እናት አላቸው። መቼም ከእናት ነው የሚወጡ አይደል? ወይ በማንነት ነው የምትወድቀው ወይ በብር ነው። ብር ትንሽ ነገር ነው፣ ሰው ነው ሰርቶ የሚያመጣው አይደል? ብሩ ራሱ በአግባቡ ተቀብሎ ጠይቆ ለመንግስት ከሆነ ያው ማንም ሰው ከመንግስት በላይ የሚኖር ሰው የለም። በአግባብ ተቀብሎ ያው አንተ የምትፈልገውን ጉዳይ መፈጸም አለበት። ይሄን ነገር አላገኘውም፣ መንከራተት ነው ያገኘሁት። ማንም ሊያናግረኝ ፈቃደኛ አይደለም። እና አሁን አልጨረሱልሽም? በማይሆን ሰዓት ባጃጁን ተናደድኩኝና እሱም ትቶ ስለሄደ አቁሞ ስቆም ደግሞ ታውቃለህ የብረታ ብረት ነገር ነው ይባላል። ራሱ 100 ሺህ ነው የሸጥኳት። ለራሴ አልነዳ ምን ያደርግልኛል። ከዛ ከአባቴ ጋርም ተጣላሁኝ። እቃና ጊዜ ወጣው ከቤት። እንደምታውቀው ሴት ልጅ እዚህ ሀገር ላይ ይቅርታ አድርግልኝና ልታጅ ይችላል። በማይሆን ቦታ የሚሆን በክብሯ አትኖርም ብትሰራ ራሱ። እኔ አረብ ጋር ስሄድ ያው አረብ ሀገር ሰርቼ ነው የመጣው ብያለሁ አይደል? እንዴ እያገላመጥኳቸው ነው። እሺ ማንም ራሴን ለማስከበር ስል ማለት ነው። እዚህ ግን ሴት ልጅ አብራ ካልሳቀች ማይሆን ነገር ውስጥ ካልገባች ስራ ሰርታ መኖር አትችልም። በተለይ ከስደታ የመጣ ነው ሴቶች እንደ ቀኑ የሚቆጥሩ። ውስጤ በጣም የከነገለኝ ስራ የከነገለኝ ደግሞ እሱ ነው። ለምን በቃ ብቻ አይዞሽ። እንደው ምናልባት ያው ከባድ ነው ያሳለፍሽው ነገር። ትልቅ ሰው ነው ብለህ ታስባለህ። ትልቅ የለም። ለምን ያው በሰው ሀገር ያልተደፈርኩት በሀገሬ ላይ ነው የተደፈርኩት። እኔ ወላሂ ለምን እዛ ባክን ዞር በል። እኔ እኮ ጥቁር ቢሆንም የብላል ዘር ነኝ። ዞር በል ወደዛ እያልኩ ነው ራሴን ተከላልዬ እዚህ መጣሁት። በክብር ሀገር የምንደሳለሁ ብዬ እንዳሰብኩ አልሆነልኝም። በንዴት መጣሁ። እንደዚህ ለብሰህ ብትወጣ ደግሞ ያለ በቃ ዲያስፖራ ነኝ። እኔ እኮ የሰው ኩሽና ነው ሰርቼ የመጣሁት። ዲያስፖራ አይደለሁም። ዲያስፖራ እኮ በፈረንጅ ሀገር የሚኖር ነው ተከፍሎለት። እኔ አይደለሁም። ምን ጉንብስ ብዬ ሽንት ቤት አጥቤ አሮጊት አንከባክቤ ልጄን እንደምንም አስተማርኳት። ማያመኝም ይጎዳኝም ሁሉንም ውጪ ማለት ነው። ዛሬ ግን ይሄ ሁሉ ቦታ ደርሼ መቆም ሲያቅተኝ ማንም ሰው ከአጠገቤ የለም። ብቻ ወርቅ ነበረኝ ለብሳለሁ ብዬ ገዛሁት። እሱን ሸጥኩትና 89 ሺህ ብር ነው የሸጥኩት። ሸጥኩና ፓስፖርቴን አሳደስኩና ወደዚህ መጥቼ ያሳድሽ በቃ ቪዛሽ መጥቷል አሉኝ። እስካን አድርጌ ለወንድሜ ሰጠሁት። ለምን እዚህ ውስጥ ስለቆየ እዚህ ውስጥ ስለሚያውቅ ለህጋዊ ቢሮ እንጂ እኔ መቼም ታውቀኛለህ ራሴን አስከብሬ መኖር የሚችል ሰው ነኝ። አልፈልግም ማንኛውም ነገር። እኔ ወስዶ ለደላላ ሰጥቶኛል ፓስፖርቴን። አስብ። የትኛው ወንድምሽ ነው? ታናሽ ወንድሜ ነው። ይሄን ጉዳይ ውስጥ ያለው ሌላኛው ነው። አዎ እነሱ መቼስ ሁሉም እዛው ተግባብተው ነው ይህን ስራ የሰሩት በፊቱንም። ከዛ ለበረራ ቦሌ ገባሁኝ። ለበረራ ቦሌ ገብቼ ተያዘ ፓስፖርቴ። ፓስፖርት ሲያዝ በምን ምክንያት ነው ብዬ ጠየቅኳቸው። የዚህ ሀገር መንግስት የዛ ያለው ቢሮ ከመዘጋገም ዝግ ነው፣ እየሰራ አይደለም። ይሄ ነገር ደላላ ሚሊኮን ደላላ የሚሰራው ነው እንጂ
መንግስት እኮ እንደዚህ ነገር ቢሮ ክፍት አይደለም ዝግ ነው አሉ። መጨረሻ ላይ ህግ ቦታ ሄድኩኝ። ፓስፖርቴ እንዴት ነው መታሰር የሚችለው? ምን አጥፍቼ ነው? ልብሴ በዚህ ወጥቶ እኔ በዚህ ልወጣ? ኢሻራ የለም ሲዮሽ የላችሁ ይታለ እንዴት ነው ከሀገር የምትወጡ ተባልን። አለ ይሆን ኢሻራ ሰጥቻለሁ። አያው ደብቆት ነው እኔ ሰጥቻለሁ። እንዴት ነው እኔ ደግሞ ውሸት ሰርቼ እንዴት ነው ቀና ብዬ ሰው ነኝ የሚያየው? ምንም አላልኩም ከነሱ ጋር ህግ ቦታ ሄድቼ እንደዚህ ነገር ነው ያጋጠመኝ፣ ምን ማድረግ እችላለሁ? ቦሌም ሁለተኛ ሄድኩኝ። ሰውየውን አመስግኜ በጣም ነው የማመሰግን። ዛሬ ሄጄ ቢሆን የት እንዳለው አላውቅም፣ ግን ፓስፖርቴን በአላህ መፍትሄ ስጡኝ ብዬ ጠየኳቸው። አይ እንግዲህ መፍትሄ መስጠት የሚችሉት እዛው ጥቁር አንበሳ ናቸው፣ እኛ መፍትሄ መስጠት አንችልም አሉኝ። ተመለስኩና መጣሁ ወንድሜ ጋር። ይሄ ነገር ምንድን ነው የምታደርገው? መላ በለኝ፣ ራሴን እየነቀልኩ ነው እኔ። አይ ስለዚህ እንዳትጠይቁኝ፣ መያዝም የሚቻል ከሆነ ይኸው ሰውየውን ማሳት ትችያለሽ፣ ልጁ ደግሞ ቦታውን ይጠቁመን፣ እንዴት እንደዚህ ትለኛለህ አልኩትኝና ማልቀሱሌ መጎሳቆል እንደዚህ አልነበርኩም፣ እንዲህም አይደለሁም። ባለፈው ዛሬ 3 ወር ከምናምን ነው ከቦሌ ከተመለስኩኝ። አሁን ደግሞ ፓስፖርቴ ቢለቀቅልኝ ባለኝ ሙያ ደግሞ መስራት እድል ባገኝ መስራት እዚህ የትም ቢሆን እኔ ምንድነው መስራት የምትችይው? እዛ አጠቃላይ ሼፍ ነኝ። ከጣፋጭ ያው የውጭ ምግብም ትንሽ እሰራለሁ። ስለዚህ እዚህ በሙያሽ በምግብ ስራዎችን ለምን አትሞክሪም? ለምን አትወዳደሪም? ለምን አሁን እንዳልኩክ መጀመሪያ እንደመጣው ራሱ ያው ምርጦ ገበታ በጣም ነው የምወደው። አማርኛ መጻፍ ስለማልችል አልተመዘገብኩም እንጂ ጉጉቱ ነበረኝ። ብዙ ነገር ለመስራት አላማ ያለ ሰው ነኝ። ግን እዚህ ጋር ፓስፖርቴ መያዙና መታሰሩ በቀደም እንግዲህ 3 ወር አሁንም ከሀገር መውጣት ነው ሀሳብሽ? አዎ በቃ እኔ እልክ ያዘኝ። ግን እንደው ምናልባት እኔ አላውቅም፣ ያው ፓስፖርትሽን በህጉ መሰረት ጠይቀሽ ልትቀበይ ትችያለሽ። ግን መስከረም ከባድ ነው። እንደው እኔ አሁንም ስደቱ ላይ ብናወራ ማለት አሁን የራሴን አካውንት አስተካክዬ ሄዳለሁ። ትንሽ ብር በእጄ ይዤ የመጣሁት 200 ካሬ ሜትር መሬት ከነ ቤቷ ገዝቻታለሁ። ለምን እዛ ላይ መስራት ልጄን ደግሞ እንድትማር ዛሬ እየጣለኝ አባቴም እናቴም ሁላቸውም አላህ ከይር ጀዛቸውን ይክፈልላቸው። ምንም ማለት አይደለም። ለምን እንኳን ወለዱኝ እየኖርኩ ነው። ነገ ሌላ ቀን ነው፣ እድሌ ነው ብዬ ነው የምወስደው። ግን ለልጆች ትምህርት እንዲሆን አሁን ደግሞ የራሴን አካውንት አዘጋጅቻለሁ። ልጄን ማስም እንድትማር እፈልጋለሁ። እንድትከፋብኝ አልፈልግም። እዚህ ጋር ማንም ሰው ደግሞ ጎን የለም። ሰው ጋር ስትግባባ ነው፣ ከሰው ጋር ስትተዋወቅ ነው አንድ ነገር ሰርተ ወጥተ መግባት የምትችለው። እኔ ከዚህ ሁሉም የለኝም፣ ማንንም የማውቀው ሰው የለኝም። እንደዚህ ለብሰ ሲያው እንግዲህ ብር በኪሲ ወይ በቦርሳ መልተ የምትሄድ የምትዞር ይመስላል። በጣም የወረደ አስተሳሰብ አለ እኛ የህብረተሰብ ውስጥ በጣም። አሁን የት ነው የምትኖሪው? ወላሂ የሚገርምህ ነገር ብዙ ጓደኞች አሉኝ እዚህ እዛም እንግዲህ ሲኖር አንድ ብርጭቆ ሻይ ተከፋፍለን ከሰው ጋር ነው። ፊሊፒኖች አሉ፣ ስሪላንካዎች አሉ፣ ህንዶች አሉ። ከነሱ ጋር ኑሬ ነው የመጣሁት። ለምን በቃ አንድ ጉርሻ ባገኝ ራሱ ከነሱ ጋር ጎርሼ ተጫውቼ ኑሬ ስለመጣሁ። እዚህ ደግሞ የሆነች ጎረቤት አለች ከወንድሜ ጋር ስኖር የነበረው። ለምን እዚህ ጋር ሰብአዊነት ቁርአን የሚያዘን ጎረቤትህ ጾም እያደረ አንተ በልተህ ጠግበህ አትደር ነው። ቁርሴን እንደዚህ ትሪ ላይ አድርጌ ለሷ ቆርሼ ወስድላታለሁ። ከአጠገቧ ነው ወንድሜ ቤቱን ቀይሮ የሄደው እኔ እንዳልሄድበት ማለት ነው። እሷ ጋር ነው የምቆየው። እሷ ጋር ነኝ። እሑድ ስመጣ እሷ ጋር ነው የመጣሁት። አሁንም እሷ ጋር ነኝ። ጓደኞቼ ሌላ ቦታ አሉ። እነሱ ጋር ተንቀሳቅሼ ሂጄ ስራ መፈለግ እችላለሁ። ፓስፖርቴ ቀኑ ደርሶ እስከሚሰጠኝ ማለት ነው። ጥሩ በቃ ስራ ምናልባት እንደው እኔ እውነት ለመናገር ስደትን የመጀመሪያ ምርጫሽ እንድታደርጊ አልፈልግም፣ በግሌ ማለት ነው። ስራ ግን ሞክሪ፣ የተለያዩ ቦታዎች ላይ በተለይ በሙያሽ ማለት ነው
ስራ ሞክሪ ይሳካልሻል ብዬ አስባለሁኝ። ከዛ በኋላ እዚህ ሆነሽ ህይወትሽን ማስተካከል ስለምትችይ ነው። ምክንያቱም መከራን ስቃይን ካንቺ በላይ ያየ የለም። ገባሽ? አንቺ አይተሻል፣ በደንብ አይተሻል። ስለዚህ እንዴት መበርታት እንዴት መጠንከር እንዳለብሽም ታውቂያለሽ ብዬ አስባለሁ። ከዛ ጎን ለጎን ግን እኔ ደግሞ እዚህ ከባለሙያ ጋር እንድትቆይ ያደርግሻለሁ። ያለችሽን የተወሰነች ጊዜ መንገዶችን እንድታይ፣ እንዴት ራስሽን ማጠንከር ማበርታት፣ እንዴት ጥሩ እናት ለልጅሽም መሆን እንዳለብሽ እንድታውቂ ስለምፈልግ የስካሁኑን መከራ ስቃይም ቀላል አይደለም። ይሄ እርሹ ተብሎ የሚረሳ ጉዳይ አይደለም። ሁሌም አይምሮሽ ላይ ሊመጣ ይችላል። ሁሌም ልታስቢው ትችያለሽ። ደግሞም ባሰብሽው ቁጥር ደግሞ መጥፎ ስሜት ውስጥ ልትገቢ ትችያለሽ እና ይሄንን ደግሞ እንዲያግዝሽ ይሄን እንዲያክሙሽ ባለሙያዎችን አዘጋጅልሻለሁ። እኔ እዚህ በነፃ ከባለሙያዎች ጋር ትቆያለሽ። ከዛ በኋላ ስራም እንዴት በሌላ መንገድ ደግሞ እንግዲህ እስከዛሬ ከምታያቸው ከሚታይሽ እይታ የተለየ መንገድ ከባለሙያ ጋር ስትቆይ ታያለሽና እሱም ታደርጊያለሽ። በመጨረሻ ከመሰነባበታችን በፊት ይህን የሚያዩ እህቶች፣ ወንድሞች፣ ቤተሰቦች አሉ። ምን መልእክት ታስተላልፊላቸዋል? ሱብሃንአላህ ታላቅ አላህ የተመሰገነ ይሁን። እኔ ወላሂ እንግዲህ አሁን ለሚወጡት ሳይሆን እንደኔ ረጅም ዓመት የሰው ቤት ቀን ስራ እየሰሩ ለሚኖሩት እህቶች የሚያስተላልፋቸው መልእክት ማንንም አምናችሁ ብራቸውን እንዳትልኩ ብላችሁ አካውንት ሳይወጡ እዛም ቁጭ ብለው አካውንት እንዲወጣላቸው ሰው ሲጠይቁ እርዳታ ያሉ ልጅቶቼ ወርቅ ገዝታችሁ አስቀምጡ። ጨርቅም አትግዙ፣ ወርቅ ግዙ። ለማንም ብር አትላኩ። መርዳት ስትፈልጉ ድርጅት አለ፣ በድርጅት መርዳት ይችላሉ። ይሄን ነው ማስተላለፍላቸው። ማንንም አይታመንም እዚህ ሀገር ላይ እዚህ ዱንያ ላይ ማንንም አይታመንም ከእናት አባት በላይ። በጣም እኔ ያጋጠመኝ ነገር በጣም ከባድ ነው። ያው ሱብሃንአላህ የውስጤን እንግዲህ አንድ አላህ ብቻ ነው የሚያውቀው። እነሱንም ደግሞ አላህ እንዲጠብቃቸው ምኞቴ ነው። እኔን ያጋጠመኝ መከራ እንዳያጋጥማቸው እህት ወንድሞቼ ነው የምለው። እንግዲህ እንደተከታተላችሁት ነው ውድ ተመልካቾቻችን። እንግዲህ አይዞሽ በርቺ፣ እሷ ደግሞ ጠንክራ ከባለሙያ ጋር ቆይታ ያለውን ነገር አስተካክላ ምናልባት በሌላ በመልኩ በድጋሚ እንደማገኛት ተስፋ አደርጋለሁ። እኛን ማግኘት ከፈለጋችሁ በየውሃ ሚዲያ የሚቀርብ ጉዳይ ካላችሁ ደግሞ እናንተም ልትደውሉልን ልታገኙን ትችላላችሁ። ብዙ ቤተሰቦች በዚህ ታሪክ ልትማሩ ይገባል። ብዙ ልጆችም እንደዛው ማለት ነው። በሌላ ጊዜ በሌላ ፕሮግራም አገኛችኋለሁ። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ